ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጨው ውጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አሰማርተው እያዋጉ ቀጥለዋል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተገደሉበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙ ተዘጋጅተዋል። የአብይ አህመድ አማካሪ ጀነራሉ ተከልክሏል ከሲሉ ከሰዋል። የአምባሳደሩን የመቀሌ ቆይታ ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛ ሆኗል። ከምንጮች የተገኘ መረጃ ወደ እናንተ ይደርሳል። ይህ በእንዲህ እንዳለ በአዲስ አበባ የሚገኙ የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ከሲሉ የጠቅላይ ሚኒስትሩ ፈላስፋ ተናገሩ። አብይ ለወልቃይት በጀት የማይለቀው እነሱን ለማባበል ነው ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውን የክደት ኃይሎች ሲል የጠራቸው አካላት ከህዝቡን እየበተኑበት ሲከሰገዋል። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባ ተከትሎ የሚሰጡ ምላሾች ቀጥለዋል። ጠቅላይ ሚኒስትሩ ተሰብሳቢዎችን ከፌስቡክ እንዳታዩ እያሉ በገሰጹበት ዕለት በፌስቡክ የወጣው የኢህአፓ መግለጫ የብሔራዊ ሂደቱን አግላይ እና የገዢውን ፓርቲ ዕድሜ ለማራዘም የታለመ ሴራ ከሲሉ ደርጎታል። ሰሞኑን በኢራን ላይ ከአሜሪካ ጦር የሚሰነዘሩ ጥቃቶች አሁንም ተጠናክረው ቀጥለዋል። ኢራን እነዚህን ጥቃቶች ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠንቅቃለች። የተወደዳችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በኃይለ ቃል ተጀምሮ በኃይል እርምጃ የሚቋጭ ፖለቲካ እያሉ የወቀሱት አብይ አህመድ ኃይላቸውን አዝምተው እያዋጉ ቀጥለዋል። በአማራ ክልል ጎጃም ለስብሰባ ሲባል በርካቶች የተጎዱበት የተኩስ ልውውጥ ሲከፈት፣ በጎንደር ቀጠና ደግሞ መኖሪያ ቤቶች እንዲወድሙ ተደርጓል። የብልጽግናው ፕሬዝዳንት ከሀገሪቱ የወረዳዎች ካድሬዎቻቸውን ሰብስበው እየመከርን ነው በሚል የጀመሩትን የአዲስ አበባውን ድግስ ሲከፍቱ ካስተላለፉት መልእክት ውስጥ የኢትዮጵያ ፖለቲካ በኃይለ ቃል በመናገር ተጀምሮ በኃይል እርምጃ የሚቋጭ ነው ሲሉ የገለጹበት ይገኝበታል። አንድ ውድቀት አለያም በኃይለ ቃል ጀምሮ በኃይል እርምጃ መደምደም። ፖለቲካችን በኃይለ ቃል ይጀምራል፣ በኃይል እርምጃ ይደመደማል። ይህ ንግግር በትክክልም በኢትዮጵያ መግለጫውን ካገኘ እኒሁ ሰው ስለመሆናቸው እምብዛም ማሻማት አይሆንም። ቤቶች ይፈርሳሉ፣ እናቶችና ሕፃናት ያለቅሳሉ፣ ወጣቶች ያልቃሉ የሚል ኃይለ ቃልን ተናግረው በጥቂት ወራት ልዩነት ውስጥ ትግራይ ላይ ጦርነትን ከፍተው ኃይለ ቃልን በኃይል እርምጃ ቀይረው የደረሰው ውድመት የሚታወቅ ነው። በአማራ ክልል አትግደሉን፣ አታፈናቅሉን የወጣቶች ሰላማዊ ሰልፍ እና ሰልፈኞችን እናንተ ጩኸታሞች ይህንን ጩኸት እናውቀዋለን፣ በመሰል መንገድ ነው ወደ ስልጣን የመጣ ነው በሚል ኃይለ ቃላቸውን ተናግረው ወደ ኃይል እርምጃ በመለውጣት ስንቶች ተገደሉ? ምን ያህልስ ውድመት አጋጠመ? የሚለውም የሚከተል ይሆናል። ትናንት በጎንደር ቀጠና ወገራ ደንጓጓ በተባለ አካባቢ ከተደረገ ውጊያ በኋላ እንዲወድም የተደረገ የአርሶ አደሩ መኖሪያ ቤትም ለዚህ የቅርብ ማሳያ ይሆናል። በጎጃም ቀጠና ደግሞ የኦህዴድ ብልጽግናና የክልሉ ባለስልጣናት እንደ ቋሪትና ደጋ ዳሞት ባሉ የፋኖ ኃይሎች ጠንካራ ማዕከላት ናቸው ተብለው በሚጠቀሱ አካባቢዎች ስብሰባን ለማከናወን በሚል ከማቻል እስከ ደንበጫና ደጋ ዳሞት ድረስ ሰራዊት ተሰማርቷል። በፋኖ ኃይሎች በኩል ደግሞ በወታደራዊ ተሽከርካሪዎች ላይ ደፈጣ ተከፍቶ የተደረጉ ውጊያዎች ሰብአዊና ቁሳዊ ጉዳትን አስከትለዋል። የአሜሪካ አምባሳደር የመቀሌ ጉብኝትና የጀነራል ታደሰ ወረደ መከልከል። የጠቅላይ ሚኒስትሩ አማካሪ ጀነራሉ ተከልክለዋል ከሲሉ ከሰሱ። የአምባሳደሩ የመቀሌ ጉብኝትን ተከትሎ ጉዳዩ አሁንም መነጋገሪያ ሆኖ ቀጥሏል። ከድርድር ጋር በተያያዘ የቀረበው ጥያቄና የተሰጠው ምላሽ ደግሞ ዋነኛው ነው። የአሜሪካ አምባሳደር ኤርቪን ማሲንጋ ለስራ ጉብኝት በትናንትናው የመቀሌ ቆይታቸው ከረድኤት ድርጅቶች፣ ከፖለቲካ መሪዎች እና ከሲቪል ማህበረሰብ ተወካዮች ጋር በሰብአዊ ሁኔታዎች፣ በሰላም ጥረቶችና በዘላቂ ጦርነትን የማስቆም ስምምነቱ ትግበራ ዙሪያ ከክልሉ አመራሮች ጋር ውይይት ማድረጋቸው የሚታወቅ ነው። ውይይቱን የመሩት ምክትል ፕሬዝዳንቱ አቶ አህመድ ወደ ዘላቂ ሰላም ለመሸጋገር እና የአንዣበበውን የድርቅ አደጋ ተጽዕኖ ለመቀነስ እንደሚሰሩ አምባሳደሩ ማረጋገጣቸውን ተናግረዋል። የኢትዮ ፎረም ምንጮችም ሁለቱ ጉዳዮች የትናንቱ ጉዞ ዋነኛ አጀንዳዎች እንደነበሩ አረጋግጠው ክልሉ ያለበትን ቀውስ በተመለከተ ለአምባሳደሩ ማብራሪያ እንደቀረበላቸው ይጠቁማሉ። አምባሳደሩም ለድርድር ያላቸው ዝግጁነት በሚል ጥያቄ ማንሳታቸውን አንስተው የተሰጡት ምላሽም ሐቀኛ ድርድር የቆየና የአሁንም አቋማችን ነው፣ ነገር ግን የፌዴራል መንግስቱ መያዣ ያደረጋቸው ጉዳዮች አሉ። ዜጎች የራሳቸውን ገንዘብ ኪያስ መከልከላቸው፣ ነዳጅ እንዳያገኙ ማድረግ፣ በጀትና ደመወዝም ማሳጣት፣ ሸቀጥ እና ሌሎች ላይ እገዳ መጣል የአብይ አህመድ መንግስት እንደ መያዣ እየተጠቀሟቸው ያሉ ጉዳዮች ሆነዋል በሚል ቀርቧል።
በሀገር ውስጥ የሚደረግ ድርድርን የማትቀበሉት የደህንነት ስጋት ስላለባችሁ ነው ወይ የሚል ጥያቄ አምባሳደሩ ማቅረባቸውን ያከሉት ምንጮች ከትግራይ አመራሮች በኩል ደግሞ ምክንያታቸው ፖለቲካዊ መሆኑን አንስተው ለሀገሪቱ ሰላም ለቀጠናው መረጋጋት በሚያስችል መልኩ በሶስተኛና በገለልተኛ አካል በኩል ለመደገፍና የፖለቲካዊ ትግል በሚል እንደመለሱም ገልጸዋል። አምባሳደሩ የትግራይ አመራሮች ከውስጥና ከጎረቤት ኃይሎች ጋር እየተጣመሩ ነው በሚል በተለይም ከብልጽግናው በኩል ከሚቀርበው ክስ ጋር በተያያዘ ያቀረቡት ጥያቄ ባይኖርም በቀጠናው ዘላቂ ሰላም እንዲመጣ አብረው ለመስራት ዝግጁ መሆናቸውን መናገራቸው ግን ተመላክቷል። ከቪዛ ክልከላ ጋር በተያያዘ የህወሓት ከፍተኛ አመራሮች ከተበዳይን ያጠቃ ውሳኔ በአሜሪካ በኩል በቅርቡ ተላልፏል የሚለውን ለአምባሳደሩ የገለጹላቸው ሲሆን ኤርቪን ማሲንጋም ለአካባቢው ሰላምና መረጋጋት ተጽዕኖ ያመጣል በሚል የተላለፈ ነው የሚል እምብዛም ያልተብራራ ምላሽ መስጠታቸው ተከልክለዋል። ከትግራይ ኳይነት በሚል ማብራሪያ የቀረበላቸው አምባሳደሩ የመሩት ልዑክ የተደረገውን ንግግር ተከትሎ ድርድርን ጨምሮ ከፌዴራል መንግስት ሰዎች ጋር በመነጋገር በቀናት አሊያም በሳምንት ጊዜ ውስጥ ወደ ክልሉ እንደሚመለሱ መግለጻቸውንም ሰምተናል። ከመቀሌው ጉብኝት ጋር በተያያዘ መነጋገሪያ ከሆኑ ጉዳዮች መካከል የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አለመገኘት እና ከጄኔራል ታደሰ ወረደ ጋር በተያያዘ አምባሳደሩ እንዳያገኟቸው ተደረገ የሚሉ ጉዳዮች ይገኙበታል። የአብይ አህመድ አማካሪ አቶ ጌታቸው ረዳ ከምክትል ከኔ ጋር መቆየቱ ይቆያል ሲሏቸው የሚታወሱት ጄኔራል ታደሰ ወረደ በመቀሌ ጉብኝት ያደረጉትን የአሜሪካውን አምባሳደር ኤርቪን ማሲንጋ እንዳያገኟቸው ተከልክለዋል ብለዋል። ጌታቸው ይህንን ድርጊት እያንዳንዱን ዲፕሎማሲያዊ ሙከራ ወደ ታጋሽ ድርድር ለመቀየር ያለውን ፍላጎት ያሳያል በሚል በክልሉ አመራሮች ላይ ክሳቸውን አቅርበው የትግራይን ህዝብ በእገታ በመያዝ የፌዴራል መንግስቱንና ዓለም አቀፉን ማህበረሰብ ፍላጎቶች እንዲቀበሉ ለማስገደድ የሚፈልግ አካል ነው፣ ይህንን አትቀበሉት የሚል ማስጠንቀቂያ መስፈዋል። ጄኔራል ታደሰ ከአምባሳደሩ ጋር እንዳይገናኙ ተደርጓል በሚለው ጉዳይ ላይ ኢትዮ ፎረም የጠየቃቸው የክልሉ አስተዳደር አመራሮች የሰጡት ምላሽ አምባሳደሩ ከመምጣታቸው አስቀድሞ በያዙት መርሃ ግብር መሰረት ከሚመለከታቸው አካላት ጋር ንግግር ቸውን አድርገዋል። በክልሉ ውስጥ ለሚኖራቸው ቆይታ ኃላፊነት አለበት። ስለሆነም ከጄኔራል ጋር የሚል ጥያቄ አንስተው ለክስተቱ ማረጋገጫ ሰጥተውበታል። ጄኔራል ታደሰ ከአምባሳደሩ ጋር በስልክ ተነጋግረዋል የሚለውን ጉዳይ ግን እንደማያውቁ ጠቁመዋል። የደብረጽዮን ገብረ ሚካኤል በውይይቱ አለመሳተፍ በተመለከተ ያነጋገርናቸው ሌላ የክልሉ ከፍተኛ አመራር ደግሞ ወደ ማዕከላዊ ዞን ለስራ እንቅስቃሴ በመጓዛቸው ሳቢያ ነው የሚል የኪሞሰብ ቀዳጆች ከክስና የወልቃይት በጀት ውዝግብ። ይህ በእንዲህ እንዳለ በአዲስ አበባ የሚገኙትን የቀድሞ የትግራይ አመራሮችን የቤተ መንግስት ሞሰብ ቀዳጆች ከሲሉ የጠቅላይ ሚኒስትሩ ፈላስፋ ገለጹ። ከአብይ ለወልቃይት በጀቱን የማይለቀው እነርሱን ለማባበል ሲል ነው ብለዋል። ድርጅቱ ደግሞ ለትግራይ የሚቆረቆሩ የሚመስሉ ያላቸውንና የክህደት ኃይል ከሲል የከሰሳቸው አካላት ህዝቡን ይገልጻል። ያወጣው መግለጫ እንዲህ ይላል። የትግራይ ሰራዊት በድሮን ሲደበደብ ደስታቸውን የገለጹ አሊያም እንዳላዩ ዝም ያሉ የተፈናቀለው ህዝባችን ስቃይን እንደ ሐዘን ያልተቀበሉ ሰዎች ዛሬ ራሳቸውን እንደ ህዝባችን ተቆርቋሪ በማስመሰል የያዙ እንባ የሚያፈሱ አጭበርባሪዎች መሆናቸውን በመረዳት ህዝቡ ሊታገላቸው ይገባል። ትግራይ ግዛቶቿን አጥታ ተፈናቃዮችንም ተሸክማ በታሪኳ አይታው በማታውቀው እጅግ ከባድና ውስብስብ ፈተና ውስጥ ትገኛለች። እነዚህ አካላት ግን ይበልጥ እንድትዳከም እየሰሩ ነው በማለት ከሷል። የብልጽግናው ስርዓት የትግራይ ግዛቶችን በመውረር በጀት፣ ነዳጅ፣ ገንዘብ እና ሌሎች አቅርቦቶችን በመዝጋት ሁሉም አይነት ግፍ እየፈጸመ ይገኛል ያለው ድርጅቱ አሁንም ለአዲስ ጥፋትና የጦርነት ዝግጅት ትግራይን በጦር መሳሪያና በሰራዊት እያጠረ ይገኛል ይላል። በእንዲህ ያለው ሁኔታ ውስጥ ደግሞ የትግራይ ሰራዊትን በሁሉም መንገድ ማጠናከር ያስፈልጋል የሚለው ይኸው ማብራሪያ በተናበበ እና ስልታዊ በሆነ መንገድ እንዲከናወን የሚጠይቅ መልእክት አስተላልፏል። የትግራይ ጥያቄ ፍትሃዊ እንዳልሆነ አድርገው እያሳሳቱ ነው ያላቸውንና የክህደት ኃይል በሚል የገለጻቸውን ቡድኖች በወነጀለበት ክፍሉ ደግሞ የትግራይ ወጣቶች እንዲሰደዱ እና እንዲበታተኑ እንዲፈርስ ህዝቡም ለተጨማሪ ጥፋትና አጥፊዎች እንዲጋለጥ እየሰሩ መሆኑን ገልጿል። ይህ መግለጫ በተለይም ወደ አዲስ አበባ የተፈናቀሉ ይቀማምራል። ከዚህ ጋር በተያያዘ ከሰሞኑ ወደ ወልቃይት ካቀኑት የቤተ መንግስቱ ባለሟሎች መካከል አንዱ የሆኑት የአብይ አህመድ ፈላስፋ አቶ ዳኛቸው አሰፋ በወልቃይት ምርጫ ያልተከናወነውና በጀትም ከብልጽግናው መንግስት በኩል የማይለቀቀው ከአዲስ አበባ ከቅርብ ጊዜ ወዲህ የሰበሰቧቸውን የትግራይ ኤሊቶች ለማባበል ተብሎ ነው፣ ነገር ግን ይህ የሚያሳይ እያሉ ተናግረዋል። በቤተ መንግስት የሚንከላወሱ አዳዲስ ከመወሰብ ቀዳጆች እያሉ ሲዘልፏቸውም ተሰምቷል። የፌዴራል መንግስቱ ተቀብሎ በጀትም ሊሰጠን ይችል ነበር፣ ምርጫውን ልናካሄድ እንችል ነበር፣ ይህ ግን አልሆነም። ለምንድን ነው ይህ ያልሆነው?
መቼም ይህ የሚጠፋቸው አይመስለኝም። እኔ ትንሽ የምለው ይህ ፖለቲካው አፒያሰመንት የፖለቲካ ማባበል የሚባል አለ። የትግራይን ኤሊቶች ለማባበል አዲስ አበባ ይጠቀምባቸዋል። ይህ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆነው። አንዳንድ ወገኖች አዲስ አበባ ባይቀመጡ ጥሩ ነው ለጊዜው እንደው ጀብጀብ ስለሚሉ እዚያ ቤተ መንግስት ስለመጡብን ነው። የፌደራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውን ልናካሄድ እንችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ እኔ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ምለው ይሄ ፖለቲካል አፒዝመንት ይባላል። ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋል። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆን። አንዳንድ ወገኖች አዲስ አበባ አይደክሙ ጥሩ ነው ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ነው። አንድ ወር ይቆያል የተባለውን የምክክር ኮሚሽን ስብሰባ ተከትሎ የሚሰጡ ምላሾች ቀጥለዋል። ጠቅላይ ሚኒስትሩ ተሰብሳቢውን ፌስቡክ እንዳታዩ እያሉ በገሰጹበት ዕለት በፌስቡክ የወጣው የኢህአፓ መግለጫ ደግሞ የብሔራዊ ምክክር ሂደትን አግላይ እና የገዢውን ፓርቲ ዕድሜ ለማራዘም የታለመ ሲል ሆኗል። ብሔራዊ እርቅና ምክክር በተለያዩ በልዩነት ውስጥ ባሉ አካላት መካከል የሚደረግ ንግግር እንደሆነ የሚታወቅ ነው። በኢትዮጵያ ግን ቢሊዮን ብሮች የፈሰሱበት ምክክር የተባለ ድግስ አብይ ከቤተሰቦቻቸው ከባለሟሎቻቸው ጋር የሚያከናውኑት ሆኗል። ትናንትም የጦር አዛዥ ስም ሲጠራ የአብይ አህመድ ስም ሲነሳ የብልጽግናዎች ሽልማት ሲጋበዝ አዳራሹን በጭብጨባ ያናወጠ የካድሬዎች ስብስብ እንዲሁም መስቀል ተሸክመው የሀገሪቱን መሪዎች እጅ ሲሳለሙ የታዩ የሃይማኖት ሰዎች የሀገሪቱን ቀጣይ ዕጣ ፈንታ ትወስናላችሁ ሲባሉ ውለዋል። ይህንን ብልጽግና ከብልጽግና ጋር የሚያደርገው ምክክር ፕሮፌሰር መራራ ጉዲና በቅርቡ እንዲህ ሲሉ ገልጸውት ነበር። ለፖለቲካ ድራማ ብለን የምናደርጋቸው ነገሮች መሰረታዊ የሆኑ የሥርዓቱን ችግሮች አይፈቱም። ንጉሱ በመጨረሻው ሰዓት ሕገ መንግሥት አሻሽላለሁ ብሎ ኮሚቴ ፈጥሮ ነበር። ንጉሥ ሰማይ አይታረስም፣ ንጉሥ አይከሰስም ይላል። አብዮቱ በራቸውን እያንኳኳ ነው። ገፉበት። ደርግም ከአሁን በኋላ ድርድር የለም እያለ ያው ተፈጥሮን በቁጥጥራችን ስር እናደርጋለን ሲል ቆይቶ ሄደ። አሁን እኛ ራሳችን ነው የምናታለው ወይስ የኢትዮጵያ ሕዝብ? የፖለቲካ ቲያትር ነው ምክክር ኮሚሽን የሚባለው። 4 ዓመት ሙሉ አጀንዳ ይሰበስባል። 4 ዓመት ማለት ለፖለቲካ ለሚገባው ሰው የፖለቲካ ቲያትሩን ወሰንና ክልል አልፎ ከመስራት ውጭ ምንድን ነው የሚያመጣው? ትናንት ይህ መድረክ መጀመሩን ተከትሎ መግለጫ ያወጣው ኢህአፓ በበኩሉ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከገባችበት ዘርፈ ብዙ ቀውስ ሊያወጣት እንደማይችል ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግናውን ፓርቲ የፖለቲካ ተቀባይነት ለማደስ የተዘጋጀ መድረክ እንደሆነ አሳውቋል። ኢትዮጵያ በዚህ ወቅት በከባድ የፖለቲካ የምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫው በየክልሎቹ የተስፋፉ ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢ ፓርቲ የተሳተፈ መሆናቸውንም አመልክቷል። ኢህአፓ አስቀድሞ ከብሔራዊ የምክክር ሂደቱ በይፋ የራቀበትን ምክንያት ሲያስረዳ ሂደቱ ገለልተኛና ተአማኒነት ያለው ባለመሆኑ ከመንግስት ፍላጎት ውጭ ራሱ መምራት እንደማይችል እና የህዝብን መሰረታዊ ጥያቄዎች የመፍታት ፍላጎት እንደሌለው በመገንዘቡ ስለመሆኑም ጠቁሟል። መግለጫው አክሎም ቀውሱን የፈጠረ ኃይል የሰላምና የመፍትሄ ባለቤት ሆኖ መቅረቡ የፖለቲካ እንዲሆን የደርግ ውድቀትን ተከትሎ የተካሄደው የሰላምና የዲሞክራሲ ጉባኤ በሁሉን አቀፍ መግባባት መታጣት ምክንያት መክሸፉን አስታውሷል። እውነተኛ ብሔራዊ ምክክር እንዲኖር ኢህአፓ ያስቀመጣቸው መሰረታዊ የቅድመ ሁኔታዎች መካከል የፖለቲካ እስረኞች መፈታት፣ ጦርነቶች በአስቸኳይ መቆማቸው፣ የሐሳብ ነጻነት መከበር፣ የፖለቲካ ኃይሎች በእኩልነት መሳተፍ፣ የምክክር ሂደቱ ከገዢው ፓርቲ ተጽዕኖ መላቀቅ እንደሚገኙበት ተመላክቷል። የብሔራዊ ምክክር ኮሚሽኑ ካቀረባቸው የውይይት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱም ሂደቱን ከመሰረቱ የተሳሳተ እንደሚያደርገው ፓርቲው አንስቷል። በአሁኑ ወቅት እየተካሄደ ያለው ይህ ምክክር የተባለው ድግስ ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓ የኢትዮጵያ ሕዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክርም ጥሪ አቅርቧል። በዚህ ረገድ ፓርቲው ለፍትህ፣ ለነጻነትና ለእኩልነት የሚሰጠውን ትግል በጽናት እንደገና በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ኢራን የተፈጸመባትን ጥቃት ተከትሎ ተጨማሪ የነዳጅና የጋዝ መላኪያ መስመሮች ሊዘጉ እንደሚችሉ አስጠነቀቀች። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካቀረቡት ዛቻ በኋላ የአሜሪካ ጦር አዳዲስ ጥቃቶችን ከፍቷል። ፕሬዝዳንት ዶናልድ ትራምፕ ትናንት ኢራን ባህሪዋን እንድታስተካክል ካስጠነቀቁ በኋላ ነው ይህ የአሜሪካ ጦር ጥቃት የተሰነዘረው። የሀገሪቱ ጦር ባወጣው መግለጫ በሆርሙዝ ወሽመጥ የሚያልፉ መርከቦችን ጉዞ አደጋ ላይ ለመጣል ጥቅም ላይ እየዋሉ ያሉ የኢራን ወታደራዊ አቅሞች ኢላማ መደረጋቸውን አሳውቀዋል።
ለአንድ ሰዓት ከ30 ደቂቃ በቆየው አዲስ ዙር ጥቃት በታላቁ ቱምብ የሚገኙ የኢራን የባህር ዳርቻ መከላከያዎች እንዲሁም የክሩዝ ሚሳኤል ማከማቻና ማስወንጨፊያ ጣቢያዎች መመታታቸውንም ገልጿል። የኢራን የእዝ ማዕከላት፣ የጸረ አውሮፕላን መከላከያ ስርዓቶች፣ የሚሳኤልና የድሮን አቅሞች እንዲሁም የባህር ዳርቻ መከታተያ ተቋማት ጥቃት ከደረሰበት የባንደር አባስ ከተማም ኢላማ እንደሆነች ተነግሯል። እንደ ጦሩ ገለጻ ከሆነ አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ የጣለችውን እገዳ ለመጣስ በሞከረ አንድ መርከብ ላይም ተኩሳለች። ዋሽንግተን ይህንን ጥቃት ያደረሰችው ኢራን ኩዌት ውስጥ ያሉትን ጨምሮ በቀጠናው የሚገኙ የአሜሪካ ወታደራዊ ኢላማዎችን መምታቷን ከገለጸች በኋላ ነው። ይህ በእንዲህ እንዳለ አሜሪካ በኢራን ወታደራዊ ኢላማዎች ላይ ተጨማሪ ድብደባ ካካሄደች በኋላ ኢራን በበኩሏ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ እና በቀጠናው የሚገኙ ተጨማሪ የነዳጅና የጋዝ መላኪያ መስመሮችም ሊዘጉ እንደሚችሉ አስጠንቅቃለች። የአሜሪካ ጦር ማዕከላዊ እዝ በድሮኖች በአየርና በባህር ኃይል በመታገዝ የኢራን የባህር መሳሪያዎችንና የክሩዝ መሆኑን ተከትሎ ያወጣው መግለጫም ይህንኑ ያሳያል። በሁለቱ ሀገራት መካከል ዳግም በተባባሰው ጦርነት ሳቢያ የዓለም የነዳጅ ዋጋ እያሻቀበ ይገኛል። ለአምስተኛ ቀን የቀጠለው አዲስ ዙር የጥቃት ምልልስ ሀገራቱ ጦርነቱን ለመቋጨት ደርሰውት የነበረውን የመጀመሪያ ደረጃ ስምምነት አደጋ ላይ ጥሎታል። የኢራን ዋና ተደራዳሪ እና የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ሀገራቸው ከስምምነቱ የማትጠን ከሆነ ለውሉ የምትዛት ፕሬዝዳንት ዶናልድ ትራምፕ ከኢራን እስከሚቀጥለው ሳምንት ድረስ ነገሮችን ወደ ነበሩበት የማትመልስ ከሆነ ድልድዮች እና የኃይል ማመንጫዎችን እንደረማምሳቸዋለን ሲሉ ከትናንት በስቲያ ዝተው ነበር። ትናንት ደግሞ ከጋዜጠኞች ጋር በነበራቸው ቆይታ ይህንን ከማድረጋቸው በፊት ገደብ ይሰጡ እንደሆነ ጠይቀው ቀነ ገደብ ማስቀመጥ አልወድም፣ ነገር ግን እነሱ በደንብ ያውቃሉ፣ ታሪኩን ያውቁታል፣ ባህሪያቸውን ቢያስተካክሉ ይሻላቸዋል፣ ያለበለዚያ ግን ይመታሉ ብለዋል።